ማድረግ እንችላለን ካለ በዛን ጊዜ የነበሩት ነፍጠኞች ምናልባት በእርዳታ ባገኙት ነፍጥ ያን የኢትዮጵያን ብሔር ብሔረሰብ የልጅም የተናገረው የምናካተው ከዚህ ልጅ አንጻር ምን ተባለ? ይሄን ልጅ መጠበቅ ቻሉ? ይሄ ልጅ እስኪሞት ድረስ ዋጋ የከፈለው ለምን ብሎ ነው? ለራሱ ነው? ለሀገርና ለሕዝብ ብሎ ሲከፍል የዚህን ገዳይ አቅፎ ለዚህ ግን አዛኝ መስሎ ሲያለቅስ የነበረ ብዙ ሰው ነበረ። እኔ በጣም እኔ ማየው ማንም ስላለ አይደለም። ማንኛውም በአፋን ኦሮሞነት ሀጫሉን ቢያየው የራሴ ነው የምነግራቸው። የምሰራውም እንደዛ ነው፣ የማሳካውም ያንን ነው። ሰውን ሰው ማድረግ እንደ ብሔር እንደምን የጎደለን ከቻልኩ እንዲሞላ አልሞላም ካለ ከዛ ከጉለቱ ጋር እንዲጠፋ እንጂ እንደ አማራ እንደ ኦሮሞ እንደ ትግሬ እያለ እንደ ሙስሊም እንደ ክርስቲያን ብሎ ጥላት በሰራው ነገር ውስጥ የሚንቦጫረቅን ሰው እንዲቀጥል አለ። በየትኛውም ቦታም አቅም እንደማያገኝ አይኖ አውቃለሁ። እኔ ሰው ነኝ። ከሰውነት በታች የሆነ ኃይል ሊያሸንፍ እንደማይችል ስለማምን እጠብቀዋለሁ። ኢትዮጵያዊነትን ሰውነትና ሀቀኝነትን መሰረት ያደረጉ ሂደቶችን ከሄድን ብቻ ድል ይኖራል። ያለዛ ሰው መሆን ካልቻል እንደ ብሔር ጥላት በሰራው ጉድጓድ ገብተን ሰውነትን ካጎደልን በዚህ የሚወራጭ ማንኛውም ሰው እብድና ጎደሎ ወር በሽተኛ ካልሆነ በስተቀር ሰው መሆን አይችልም። በምንም ቦታ መታወቂያው እሱን አይገልጥም። ምክንያቱም መታወቂያው ለሰው ነው የተሰራው። መንጃ ፈቃዱም እንደዛ፣ ህጎችም የተሰሩት እንደዛ፣ ሃይማኖትም የተሰራው ለሰው ነው። ለብሔር ኦር ለእንደዚህ የሰውነትን ክብር አዋርዶ ለሚሄድ ወራዳ ስላልሆነ ኢትዮጵያዊነትም ይሄ ድንበሬ ነው ይሄ ምናምን ነው ሳይሆን ኢትዮጵያዊነት እንደ መታወቂያ ይዞ በዓለም ላይ በየትኛውም ቦታ ላይ አቅሙ በፈቀደው ልክ የሚሳተፍ ማንነትን መፍጠር እንጂ ይሄ እንትና ክልል ነው ይሄ እንትና ክልል ነው ብሎ አንድ ቦታ ላይ ጎግል ትራክ ማድረግ የማይችል ድንበሩን እኮ ሰዎች አስምረው የሰጡት ወደዛ ሄዶ ወደዚህ ሄድ ቢሉት እንደ ሸቀጥ የሚከድበት ጎግል ማፕ ላይ ትራክ ለማድረግ አቅም አልፈጠረም። ይሄ ያለው የክልል ድንበርም የሀገራት ድንበርም እንግሊዞችና ምዕራባውያን የሰሩት አሻጥር በዛ አጥር ውስጥ ሆኖ የሚባሰቃሉ። እነሱ ባሉት ወጥመድ ከገባ ፊሽካ ይነፋሉ፣ ሲፈልጉ ያጣላሉ፣ ሲፈልጉ ትቀጥላለህ፣ ትባላለህ፣ ታልቃለህ፣ እናልቃለን። መጨረሻም እነሱ ያተርፋሉ እንጂ ለኛ አይደለም። እውነታውን ክደን የራሳችንን ማንነት ክደን በጥራቶቻችን ይሁንታ ኖርንም አልኖርንም እነሱ ሲመሰክሩ ብቻ ብለናል። ያ ነው ድንበሩን የሚያሳይ። ሰው ሀጫሉ ወይ ነው እንደሆነ ይሄ በተለይ በጣም ነው የምናደደው። ማለት እንደዚህ ማውራት ሁሉ ራሱ በጣም ነው የሚደብረኝ፣ በጣም ይሰማኛል። እስከዚህ ድረስ ደብረጽዮን የኔ ጉድ ነው፣ ጀዋር የኔ ጉድ ነው፣ ዶክተር አብርሃም በላይ የኔ ጀግና ነው፣ ዶክተር አብይ የኔ ጀግና ነው፣ ተመስገን ጥሩነህ የኔ ጀግና ነው፣ ዘመነ የኔ ጉድ ነው። ጉዶችን እንደ ጉድ እንሸክፍ፣ ጀግኖችን እንደ ጀግና እናጀግን እንጂ ሙስጦፌን አማራ አይደለም ብለህ ከኔ ልትነጥለው፣ አወል አርባን ከኔ ልትነጥለው ነው አፋር ስለሆነ አማራ አልሆነም ብለህ አሹር። ብዙ ሰው ዛሬም ለራሱ የሚጠቅመውን ለይቶ ያለመጠቀም ነገር አለ እና ፊልድ ማርሻል ብርሃኑ ስለሺ አንተ አይደለም ልትለኝ ነው? ደረጃ ሀብተወልድም የኔ ጉድ ነው፣ ሀብታሙ አያሌውም የኔ ጉድ ነው፣ መሳይም የኔ ጉድ ነው። ብታምንባታው ምንም ኢትዮጵያዊ ቀለም ያላቸው ባንዳዎችም የኢትዮጵያውያን ቆሻሻ ልጆቻችን ናቸው። የኛ በሽተኛ ሰዎች ናቸው። እነዚህን መከራ አንችልም። የኛው ጉዶች ናቸው። እንደሚገባው መሸከፍ የግድ ሰው የራሱ ብዙ እንከኖች ስላሉበት እንደዛ እንከን ሆነው የተፈጠሩ ቆሻሾች ናቸው እንጂ ከላይ አይደለም ምናምን ብሎ አይደለም። ጀግናን በጀግና መልኩ መረዳት፣ ክፉንም በክፉ መልኩ በመረዳት ሀገርን ከዛ ሁሉ ከክፉ አጽድቶ መልካሞችን እያበዙ በመሄድ ነው የምናጸዳ እንጂ አይ ይሄማ አማራ ነው፣ ይሄማ ትግሬ ነው፣ ይሄማ ኦሮሞ ነው፣ ይሄማ የደቡብ ልጅ ነው። ምንም ነውር ቢሰራ አብረን ነው የምናፍረው። ምንም መልካም ነገር ቢሰራ አብረን ነው የምንኮራው። የጋራ ታሪክ ነው። እኛ ሰዎች ነን። ስጋ ለብሰን በዚህ ምድር ላይ እየተንቀሳቀስን ነው። ምናልባት ከሞትን በኋላ የሚቀየረው ሌላ ዓለም ሊሆን ይችላል። ዛሬ ግን ይሄ ወቅት የኛ ነው። በዚህ ወቅት እኔና እናንተ ነን እየኖርን ያለነው። እኛንን በምድር ላይ ስጋ ለብሰን እየተመላለስን ያለነው። ስለዚህ ይሄ ዘመን የኛ ነው። እኛ እንዳልነው ይሆናል።
እሱን ለማድረግ ነው መስራት። 13 ዛሬ በ2018 ልክ እንደ 2013 ዛሬ በ2018 መፎክር የለበትም። ያኔ እንኳን ቢፎክር ያምርበታል። ሁሉ በእጁ ሁሉ በደጁ ነበር። አሁን እንደዛ አይደለም። ልክ እንደ 2013 ዛሬ ሊፈክር ዛሬ ከየቦታው ጋር እየሄደ ዛሬ ከጥራቶቻችን ጋር ትልቅ ግፍ ነው ኢትዮጵያ የአማራ ህዝብ ሊሰማችሁት። የአማራ ህዝብ የኢትዮጵያ ህዝብ ነው። ለጠላት ትልቁን እንደ ውሻ በር ከፈታችሁት። ይሄ ጦርነት ሲመጣ ዋና ተጠያቂ ከእናንተ ራሳችሁ። ቢኮዝ ይሄ ጦርነት የሚደረገው በአማራ መሬት ነው። የምታዩት የሱዳኑም፣ የግብፁም፣ የኤርትራውም፣ የህዋቱም የሁሉም ኤክስተርናል ኢንተርናል ኃይል ቅማንት፣ ሆቢቴውም፣ አገው ሸንጎ በሙሉ አማራ መሬት ላይ ነው እሳቱ። የእሳት ሲያፏጭ የሚበላው የአማራን ገበሬ ነው። የአማራ እናት ያስለቅስ፣ የአማራ ሴቶች ነው የሚያስደፍረው። ዱዩ ቲንክ የሱዳን ወታደር ይሄ ፋኖ ነው፣ ቆይ ይሄ አፋብን ነው፣ ይሄኛው ሚሊሻ ነው፣ ይሄኛው መከላከያ ነው እያለ እየመረጠ የሚገል ይመስላል። ይሄ ቡኒ ህዝብ ደረበ በለው ነው ይለጠለጥ። ይህም በር የከፈታችሁት አፋብኖች ናቸው። ህዋት ሰይጣን ናት። ለህዋት ተስፋ ሰጥታችኋት። ስለዚህ ለህዋት ችግር የለም እንወድሻለን ስትል ኦኬ እንዲማለ እንዲ ብላ ህዋት ልብ ተሰምቷት ተነሳች። ለህዋት በቅርስ ክስ ደግሞ ህዋት ይህን ነገር ጠነዋለች፣ ማፍረስ ትፈልጋለች። ሌላ ጭራቅ ስብስባ ነው የመጣችው። ስለዚህ ኢትዮጵያ ውስጥ ለሚመጣው ኢትዮጵያ ውስጥ አማራ ክልል ለሚደረገው ትልቅ ጦርነት ተጠያቂው አፋብን ነው። ይህ ሁሉ ኃይል ይዘህ ስትመጣ በምን ነገር ነው የምጠይቀው? የመጠየቅም ሆነ ማን ነው ጠያቂው? ማን ነው ተጠያቂው? በምን መርህ ነው የምጠይቀው? ምን ማንም አይጠይቅም። መጠየቅ የሚቻልበትም ነገር የለም። ዲማ ቢሆን መርህ ኖሮት መሪ ኖሮት ጋጠወጥ አንተ የኔ ልጅ ነህ ላለው ሁሉ አባቴ ነው ብሎ የሚሄድ አይነት እኮ ነው ይሄ ብጥብጥ እኮ የተነሳው። ጥምዶ ላይ እኮ የምታዩት ነገር ከፋኖ ጋር የፈነነውን ሰው ሁሉ ይዩት። እከሌ አባት ነው ቢሉት አዎ ብሎ የሚቀበል፣ እከሌ እናት ናት አዎ፣ እከሌ ልጅ ነው ቢሉት አዎ ብሎ የሚቀበል፣ በዛ ልክ አእምሮ የተሰለበ አሽንጉሊት ነው እኮ የተሰበሰበው። ህዝባችንስ መልካም ነበር እኛ ልጆቹ በደል ነው እንጂ ሲሉ የቀድሞ ታጣቂዎች መናገራቸው ተዘግቧል። ጦርነት ሁልጊዜም ከባድ የህይወት መስዋዕትነት ያስከፍላል። ከቁሳዊ ውድመት በላይ ደግሞ ሰዎችን ሕሊና እና የማህበረሰብ እሴትን ይሸረሽራል። በአማራ ክልል ላለፉት 3 ዓመታት የዘለቀው የጸጥታ ችግር የወለደው ማህበራዊና ኢኮኖሚያዊ ውድመት የዚሁ መራራ እውነት ማሳያ ነው ሲል አሚኮ በዘገባው ዘግቧል። ይሁን እንጂ በማወቅም ሆነ ባለማወቅ በዚህ ትርጉም የለሽ ጦርነት ሲሳተፉ የነበሩ ወጣቶች ያለፈውን ጥፋት በቁጭትና በጸጸት እየገመገሙ ወደ ሰላማዊ ህይወት በመመለስ ላይ ይገኛሉ። በማዕከላዊ ጎንደር ዞን በትጥቅ ትግሉ ውስጥ ተሳትፎ የነበረው ወጣት ይካዝ ዘነበ የተዘረጋለትን የሰላም አማራጭ ተቀብሎ ወደ ህብረተሰቡ መቀላቀሉን ገልጧል። ትግሉ ከተጀመረበት ዓላማ ወጥቶ የግል ሀብት ማከማቻ መሆኑንም ወጣቱ ተናግሯል። ይህ ህዝብ ትናንት የውጭ ጠላት ሀገራችንን ሊደፍር በመጣ ጊዜ በአንድነት ቆሞ ሀገርን ከወራሪ ታድጓል። ሀገርን አቅንቶና አጽንቶ በክብር ለትውልድ አስረክቧል። ፍቅርና ደግነትን አስተምሮ እያሳደገን ታላቅ ህዝብ ነው። ህዝባችንስ መልካም ነበር፣ እኛ ልጆቹ ግን በደል ነው እንጂ በማለት ነው የወገኑን ውለታ ያስታወሰው። በበዳይነት አንድ ትምህርት ቤት ያልሰራው ሁሉ ያለው ትምህርት ቤት የማን ነው? እኔ ከአማራ እንደዚህ ጥያቄ ኤክስፔክት አላደርግም። ወልቃይት የአማራ ነው ላሰት ወልቃይት ከአማራ ነኝ የቀረበላት አይ ወልቃይትማ የአማራ ነው ያ ደግሞ አይደለም ቢሉስ እኛ ሆነን እኮ ዛሬ ላይ በጣም ጠንካራ ነው፣ ዛሬ ላይ በጣም ጎበዝ ነው፣ ዛሬ ላይ ጥሩ ነው ያለው ነገር ተንከባክበን አበርትተን እኛ ባለቤት ሆነን በምንፈልገው መልኩ ይዘነው ካልሄድን ይቀየራል። ለምሳሌ ምክክር አለ። አዎ ጥሩ ነው፣ ምክክሩ እየሄደ ነው። የሚወሰኑ ውሳኔዎች ውሳኔ ሆነው በሚገባው መርህ የህዝብ ድካምና የሀገር ድካም የወጣው ማንኛውም ነገር የታቀደለትን ዓላማ ይዞ እንዲሄድ ለማድረግ የመጠበቅ የማስጠበቅ የማወቅ የማሳወቅ ስራ እየሰራ ነው። የኔ ጥያቄ ዛሬም ላይ ባለቤት ያለመሆን ነገር ጠላት በቀላሉ አክሰስ የሚያደርገው አብሮነትና አንድነት አለ። እንዲሁ ሲመች ብቻ አንድ መሆን፣ ሲመች ብቻ ኢትዮጵያዊ መሆን፣ ሲመች ብቻ እውነትን መውደድ፣ ሲመች ብቻ ይህ ሀገራዊ ምክክር እዚህ እስከሚደርስ ድረስ ብዙ ዋጋ ተከፍሏል። ያንን ዋጋ አልገባንም። ዛሬ የሚከፈለውን ዋጋ አልገባንም። ያንን አክብረን ከመሄድ ይልቅ
አንድ ገለባ ይሄ መድረክ እንዳይመጣ መንገድ እየዘጉ ነውር ሲፈጽሙ የነበሩ ጭንጋፍ እንደ ሰው ተፈጥረው ከሰው ዛሬ የሆነ ነገር አውርተው ይደመጣሉ። ለምን? ምርጫው እንዳይካሄድ አዋጅ በይፋ አውጀው በስውር ከሚያደርጉት ማንኛውም ድርጊት በላይ በአደባባይ ስለ ምርጫ ማሰብና ምንም ነገር ማድረግ ህይወትን ያሳጣል ብለው አውጀው ያ ፋንክሽን አልሆኑ ህዝብ ለሊት ድረስ መርጦ ሲያበቃ እሱን ሊያኮስስ የሚችል እነዛ ደክመው በጥፋታቸው ሳይሳካላቸው የቀሩ የፉኝት ልጆች መልሰው ሲያወሩ ስርዓተ መንግስታችንን ድላችንን ጥርጣሬ ውስጥ የሚከስት ማንነት ለምን ስራ ስላልሰራ የሚባለው ጥንካሬ የሚባለው እየተመረጠ መጠናከር የሚባለው ጥንካሬ የሚባለው እየተመረጠ እንጂ ጌታቸው የመለመልኩት እኔ ነኝ። ለምን መለመሉት? በምን ኳሊፊኬሽን መለመሉት? በምን ኳሊፊኬሽን ማለት ትምህርቱ እውቀቱ ጎበዝ ነበር። ጌታቸው ረዳ በእኛ ደረጃ ስናየው በጣም ተፈላጊ ነበረ። የቅንነት ምልክትም ነበር። እኔ እንግዲህ በድርጅት አንድ ሰው ብቻ ነው የምትመለምለው። እኔ ሁለት መለመልኩ በአንድ ጊዜ። ማንና ማለት? ጌታቸው ረዳና ማን የሚባለው ዛዲግ ብራ። ዛዲግም ጎበዝ ነው ማለት ያውቃል ሁለቱ። እና ተቆጥቶኝ ድርጅቱ ተቆጣ። አንድ ነው እያወቅን ህብረት ስለመለምላለህ ትጠቁማለህ ለእጩነት ነው አሉኝ። እሺ እንግዲህ ዛሬ ገብራ ሌሎች እንደሚጠቁሙት ተስፋ አደርጋለሁ። እኔ እንዳላችሁት ትክክል ነው፣ ተሳስቻለሁ። ጌታቸውን እየመለመልኩ ነው ብለህ ጌታቸው ተመረጠ። እርስዎ ግን እንደው ማለቴ በየጠገቡ ነዎት እና እኔ ለታሪክ እንዲቀመጥ ስለምፈልግ ነው። እንደደከመዎት ይገባኛል። ጌታቸውን በመምረጥዎት ግን ይጸጸታሉ? አቦይ አልጸጸትም። መጠናከር የሚባለው ጥንካሬ የሚባለው እየተመረጠ እንጂ ጌታቸው የመለመልኩት እኔ ነኝ። ለምን መለመሉት? በምን ኳሊፊኬሽን መለመሉት? በምን ኳሊፊኬሽን ማለት ትምህርቱ እውቀቱ ጎበዝ ነበር። በእኛ ደረጃ ስናየው በጣም ተፈላጊ ነበረ። እንግዲህ ጌታቸው ረዳንም ምን ነኝ የመረጥኩት ይላል። ለምንድን ነው የሚል ነገር አለው። እንዴት ታዩታላችሁ? ምንም ነገር በቀን ይፈጠር ለሚመለከተው ሪፖርት እያደረጋችሁ ይህን ነገር አስተካክለን መስመር ያስያዝን ነው የምንሄድ ነው ማለት ነው። ግልጽ ነኝ። ምንም ነገር በቀን ይፈጠር ለሚመለከተው ሪፖርት እያደረጋችሁ ይህን ነገር አስተካክለን መስመር ያስያዝን ነው የምንሄድ ነው። ግልጽ ነኝ አይደለ? አንድ ወር ከምናምን በዚሁ ከመላያ ጀምሮ ባለው ቀጠና ስንንቀሳቀስ ቆይተናል። ብዙ የተሰበሩ መንፈሶችን አይተን፣ ብዙ መጥፎ አሻራዎችን አይተን፣ እሱ በከፊል ሰው ሙሉ በሙሉ መቀየር አለበት። አማራ በየቦታው ሞቷል፣ በየቦታው ወድቀው ቀርቶ የጉምዝ ሰፈሮች በየሰፈሩ ተቃጥለዋል። ይህ ዘመን ለአንዴና ለመጨረሻ ጊዜ ማብቃት አለበት። ኑ ከአማራ ማህበረሰብ ጋር መነጋገር አለባችሁ ስንላቸው መሪዎች ሁለቴ እንኳን አላሰቡም፣ ተከትለውን ይመጡ። የሽማግሌ ተወካዮች ተከትለውን ይመጡ። ነገ ብድግ ብላችሁ እናንተ ሄዳችሁ ከጉምዙ ጋር መነገድ፣ ከጉምዙ ጋር መስራት፣ ከጉምዙ ጋር መኖር መጀመር አለባችሁ። ታምኑበታላችሁ። ቀልዱን ድራማውን ነው እንግዲህ እንድታዩ ምን አጭር መልዕክት ላስተላልፍ። ምንም አይነት ስድብ፣ ምንም አይነት ዛቻ፣ ምንም አይነት ዘለፋ አይደለም በምላስ በጥይት ብትመጡ ከእንግዲህ በኋላ የኦሮሞን ህዝብ የኢትዮጵያን ህዝብ ወደ ኋላ መመለስ አበደን አትችሉም። አጭር መልዕክት ላስተላልፍ።
ትሰማላችሁ አይደል? ሁሉንም ሰሙ። የት ሄደ አንዳርጋቸው ጽጌ? ጠፋ እኮ መስከረም ሊጠባ 1 ወር ነው የቀረው ብላችሁ አንዳርጋቸው ንገሩልኝ። ኖት ኦንሊ አንዳርጋቸው ለአርበኛ መሳይ ንገሩልኝ። መስከረም ብሏል አርበኛ መሳይ 3 ወር መንግስት የለም ብሏል። የት ገባህ ብዬ ጠይቁት። መሐመድ ሐሰንንም ጠይቁልኝ። 8 ወሩ አልፎ አሁን ኦልሞስት 10ኛው ወር መጥቷል በሉልኝ ለመሐመድ ሐሰን። የት ገባህ? ቃሌን ያዙልኝ። በ8 ወር ውስጥ የመንግስት ይወድቃል፣ ካልወደቀ እኛ ፖለቲካ ነው። በተለይ አንዳርጋቸው ፖለቲካው ላይ መኖሬም ትርጉም የለውም ነው ያልከው። መስከረም 1 ወር ነው የቀራት ጋሽ አንዳርጋቸው። አሁንስ አዲሶቹ ድመቶች ደግሞ መጡና የህወሓት ሰዎች መስከረም አይጠባም ሻንጣ እየሸኩ ትናንትና ሰማ አንዷል ሻንጣ እየሸከፈ ነው አለች። እርግጠኝነት የምነግራቸው የመንግስት በትንሹ 5 ዓመት ይቆያል። የት ሄደ አንዳርጋቸው ጽጌ? ጠፋ እኮ መስከረም ሊጠባ 1 ወር ነው የቀረው ብላችሁ ነገሯቸው። በዛ ላይ ላሉ ሰዎች ለፈከሩት ሰኔ 30 ብለው 2014 ላይ 2000 ስንት ነው 2024 ላይ ማለት ነው በፈረንጆቹ በዛ 16 መሰለኝ ብለው ነበር። ሆነ የት ገቡ? ብዙ ጊዜ ፎከሩ፣ የት ገቡ? አሁንም ከነዛ ጋር ጥምዶ ተጣመርኩ ብሎ ባለ በሌላ አቅሙ ግጦ ተጋግጦ ጎደሎ ሆኖ ገደል ገብቶ የጠፋውን አይ ብሎ ነበር። እነዚህ ሰዎችስ እስክንድር የት ነው ያለው? ባይዘዌ እስክንድር ደህና ነው? አሁን በስልጣን ላይ ያለው የአዲስ አበባ መስተዳደር ብዙሃኑን የአዲስ አበባ ህዝብ አይወክልም። መካከለ ያለ ነው እንግዲህ እና ነበር ወይ የት ገባ? የኒድ የነበረው እስክንድር ሰላም ነው? ደህና ነው? ሂሳብ አልባ በምንም አይነት መልኩ ራሱን ሂደቱን ስሌት ውስጥ የማይከት ምን አገኛለሁ ምን አጣለሁ ማይል የሚከፈለውንም ሆነ ማንኛውም ነገር እንደው እያከሰረ የሚሄድ ምን አይነት እንትን እንደሆነ አይደለም። አራንቲ የዝና በያታ ገላችን የዝና ተማሪ ነኝና አብይ አህመድ ሳይፈቅድ መግለጫ የሚያወጣ ተቋሚ ፓርቲ እንደሌለ ሀገሪቱ ውስጥ እናውቃለን። አብይ አህመድ ሳይፈቅድ ቃለ መጠይቅ የሚያደርግ አምባሳደር እንደሌለ እናውቃለን። አብይ አህመድ ሳይፈቅድ ማኩረፍም ሆነ መሳቅ አይቻልም። ስለዚህ እንግዲህ ያው እንትናል ያላችሁ ሰዎች እንዴት ናችሁ? ተቋሚነን ምናምን ብላችሁ ካላችሁ ይሄው በነዋሪዎቹ ነው መተዳደር ያለበት። ራሱን ማስተዳደር አለበት። የአዲስ አበባ ነዋሪ አዲስ አበባን ማስተዳደር አለበት። አዲስ አበባ ነዋሪዎች ደግሞ ራሳቸውን ማስተዳደር አለባቸው በመረጡት ህዝብ። ያ ነው የአዲስ አበባን አስተዳደር። ከንቲባውን ከዛ ውስጥ ወጥቶ ፖሊሲን ከዛ ወጥተው በጀትን ከዛ ወጥተው የከተማ ጉዳይን ከዛ ወጥተው የእናንተ የፖለቲካ ውድቀት ነው በነገራችሁ ኦፒዲዮ ጋር የሆናችሁት የሚሉ ብዙ የኦሮሞ ሊቃኖች ደግሞ አሉ። በዛ ቅሬታ ያላቸው በህዋት ላይ ይኖራሉ። ግን እንገራችሁ አንቺ ነሽ የምትጠይቀኛለሽ፣ አድማጮችም ይኖርሻል። እየሰሙ ነው። 1000 ሰው ላይ እየሰማሁት ነው። እና ምንድን ነው ሲወር ሰርፕራይዝ ወደ ለንደን ይዘነው ለመሄድ እንደ ኢትዮጵያ ማለት ነው የፈለግነው ኦኤልኤፍ ነበር እና ምን አለ ሻዕቢያ ምን አለ ሰው ከኦኤልኤፍ ጋር ግንኙነታቸው አቋርጡ። የሱዳን ሴኪሪቲ እና የሻዕቢያ ከኦኤልኤፍ ጋር ሆኖ ከኦኤልኤፍ ጋር ምንም ግንኙነት ልታደርጉ አትችሉ። ከኦኤልኤፍ ግንኙነት የምናደርገው እኛ ነን አሉ ሻዕቢያ። ለኦሮሞ ለኦኤልኤፍ ያጠፋነው ጊዜ ለኦኤልኤፍ የሰጠነው ክብር እንደ ቲፒኤልኤፍ ነው ነበር። አንዱ ለይቷል ለታ ኋላ አዲስ አበባ ከገባን በኋላ ደግሞ ከሻዕቢያ ጋር ሆነው ወጉን ይገርምሻል። ኢሚዲየት ተደረገ። የሽግግር መንግስት እናቋቁም ብለን ወጉን
አሁንም እያስታወስኩ ሰው ለምን ይረሳል የሚለውን ነገር ነው ለማቅረብ የሞከርኩት። ምክንያቱም ሁሉ ነገር በአንድ ቀን አይነገርም። ይኸውላችሁ የትግራይ ህዝብ ጸረ ደርግ ትግል ሲጀምር አንድ ሀሳብ አንድ ፓርቲ ይዞ አልተነሳም። ኢዲዩ የሚባል ፓርቲ ነበር። የራሱ አደረጃጀት፣ የራሱ እሳቤ፣ የራሱ ምናምን የነበረው የትግራይን ህዝብ በዚህ መንገድ ከደርግ አፈና እገላግላለሁ የሚል ኃይል ነበር። ጠርናፊት የሚባል ድርጅት ነበር። አስተሳሰብ ያለው፣ ክላሽ ያለው፣ የራሱ ፍላጎት ያለው። ቲፒኤልኤፍ የሚባል ድርጅት ነበር። ተጋድሎ ሓርነት ትግራይ ወይም ታሃት የሚባል ድርጅት ነበር። ከዚያም ውጪ ኢህአፓ ውስጥ ዋነኛ አመራሮች የትግራይ ተወላጆች ነበሩ። ግማሹ በኢህአፓ፣ ግማሹ በታሃት፣ ግማሹ በቲፒኤልኤፍ፣ ግማሹ በኢዲዩ ነበር። ለትግራይ ህዝብ ዲሞክራሲ፣ ሰላምና ልማት የሚታገለው ኃይል። ይኸውላችሁ የትግራይ ህዝብ ጸረ ደርግ ትግል ሲጀምር ይህንንም ብዙውን እዚህ ጋር የምናስታውሰው ሰው በደንብ እንዲረዳ ያለው ነገር መቀስቀስና ሁሉም የሚያውቀው ነገር ነው። ችግሩ እኛም ማስታወስ ነው የማንፈልገው። ትናንት የገደለንን ዛሬ ለሌላ መግደል፣ ትናንት ተኩሶ የሳተን ሰው ዛሬ ለሌላ ኢላማ አብሮ ተባብሮ ሲመጣ እያየ ነው ስለካል ነው። በመከላከያ ሰራዊት ላይ የተፈጸመው ነገር በትግራይ አካባቢ ላይ ይታወቃል። ትግራይ አካባቢ ላይ በህዝብ ስም የህወሓትን ቡጅሌ ለማቆየት የተደረገው ጥረት ይታወቃል። ከ77 ጀምሮ የተደረገበት አሻጥር ይታወቃል። ዛሬ ላይ በጥምዶ መጣው ፋኖ ሸኔ የሚባሉ ሌሎች በየክልሉ ላይም ለኔ መረጋገጫ ጫማ ሆነው ይሄዳሉ ያላቸውን አሽንጉሊቶችን ሁሉ እየደረደረ እያወራ ጋላቢው ምጋልበው ካገኘው ለምን ዛ ነገር አልመጣም ብሎ እየጮኸ የሚረግጠው ካገኘ እሱ መርገጥ፣ የሚረገጡት ራሳቸው ፈቅደው መረገጥ ከፈለጉ መረገጥ ይችላሉ። እኔና እናንተ ግን መረገጥም መሞትም የለብንም። በእንደዛ አይነት ስርዓት ውስጥ መኖር የለብንም። ይበቃናል ነው ጉዳዩ እንጂ ለወደደ እኮ መብቱ ነው። ኢትዮጵያ ግን እንደዛ አይነት ቀንበር የላትም። እያንዳንዱ ያለ ሀሳብ ከትግራይ የመጡ ሰው ናቸው። እስኪ እነዚህ ሰው ስም የምርድ ገብረስላሴ ከትግራይ መቀሌ ከተማ ነው የመጣሁት። በግል ነው የመጣሁት። እዚህ መጥቼ ካየሁት ከሰነበትናቸው ሁሉ ነገር እያንዳንዱ ያለ ሀሳብ እየገለጸ በኢትዮጵያውነቱ ምንም ስጋት የሌለበት ጥሩ ነው ሂደት ነው ያየሁበት። ከአሁን በፊት እንደዚህ አይነት አልነበረም። ይህ ነገር አሁን የተፈጠረ ለኢትዮጵያ ትልቅ ተስፋ አላት። ለምን ቀደም ሲል እያንዳንድ ባለስልጣን በካድሬዎች የተሞላና ህዝብም እንደዚህ አይነት መብት አልነበረውም። አሁን ግን ይህን ምክክር ኮሚሽን 4000 ተሰብሳቢዎች በመጠራታችን የኢትዮጵያን ህዝብ ወክለን ስለ ሰላም፣ ስለ አንድነት፣ ስለ ፍቅር ነው የምንነጋገረው። ስለዚህ በጣም አስደሳችና ጥሩ ሆኖ ነው ያገኘሁት። እንደ ማንኛው ሀሳብ ይገልጻል። የሚታየውና የሚያየው የሚፈልገው ይናገራል። ምንም ገደብ የለበትም። በግልጽ ነው የተወያየ ነው። ባለሁበት በክልላችን ትልቅ ችግር ነው ያለ። የትግራይ ህዝብ ልማት ይፈልጋል፣ ሰላም ይፈልጋል። ኢትዮጵያውነቱ መሰረተ ኢትዮጵያ የሆነ ህዝብ ነው። ፖለቲከኞች ግን ወደ ችግር አሁንም ብዙ ችግር ነው ያለ። አሁንም በትግራይ የሚታየው በሰላማዊ መፍትሄ ጦርነት አውዳም ነው፣ ኢኮኖሚ ያወድማል፣ ትውልድ ያጠፋል። ስለዚህ በሰላም አሁንም ምክክር ኮሚሽኑ ጥሪ እያደረገ ነው። እኛ 4000 ኢትዮጵያውያን የተመረጥነው እንደ ልክ ዲፕሎማት ሆነን አሁንም ወደ ሰላም እንዲመጡ፣ ጦርነት እንዲቀር፣ ትውልድ እንዳይሞት ብዬ ጥሪ አቀርባለሁ። እነሱ ብቻ አይደለም፣ በመላው ኢትዮጵያ ያለው አፈሙዝ ያዙ የሚዋጉት ወንድም ገድሎ ወንድም ማርኮ ምንም ጠቀሜታ ያለው መላው የኢትዮጵያ ህዝብ በሙሉ ስለ ልማት፣ ስለ አንድነት፣ ስለ ፍቅር ቢተጋ ጥሩ ብዬ አስባለሁ። ለምን መለያየቱ፣ ዘረኝነቱ፣ ጠው መለያየቱ ምንም የሚጠቅም ነገር አይደለም። አንድነት ነው የሚጠቅመን፣ ፍቅር ነው የሚጠቅመን። እኛ ኢትዮጵያውያን ደግሞ አባቶቻችን ያቆዩልን አንድነትና ሰላም አለን፣ ታሪክ አለን፣ የአድዋ ልጆች ነን። አባይም አሁን ደልድለናል። እነዚህ ማስቀጠል አለብን እንጂ እርስ በርሳችን መጋጨትና እርስ በርሳችን ለጠላት በር መክፈት አያስፈልግም። ከዚህ ምክክር የምጠብቀው ሰላም እንዲመጣ፣ አንድነት እንደሚመጣ ብዙ ተስፋ አለኝ። ለኢትዮጵያ ህዝብ አንድነትና ሰላም እንዲመጣ ጥረት
እንድታደርጉ እኔም በትህትና ጠይቃቸዋለሁ። የእሳቸውን ማሳሰቢያ መያዝ በሀገራዊ ምክክር ኮሚሽኑ ውስጥ ላይ አንዳንድ ሰጣ ገባዎች ገቡ ኦር ተፈጠሩ ብለው ሰዎች ይጮኻሉ። የሚጮሁት እነማን ናቸው? ያንን መድረክ በራሱ መመካከርን የሚጠሉ እነርሱ የሚጋልቧቸውን ከኋላ ተሸክሟቸው ያሉ ራሳቸውን ሰውረው የሚረግጧቸውን የኢትዮጵያን ታሪካዊ ጠላቶች ኢትዮጵያ ምድር ላይ በኢትዮጵያ ሕዝብ ላይ ለማንገስ የሚሰሩ ወራዳ ባንዳዎች ናቸው። መድረኩን ባይሰልፍ ካለመቀበል ጀምሮ ዛሬ እንደሆነ ብለው ነገር ግን ብዙ ችግሮች በብዙ ዘመናት ሲሰሩ የነበረበት ሀገርና ሕዝብ ከዛ ዋዳ የዞረ ታሪክ እኮ ነው ዛሬ መከራችን እያበላን ያለው። ያ ሁሉ ነገር በአንድ ጊዜ ይፈታሉ ወይ? እና የሆኑ አለመግባባቶችና የሆኑ እንገጭንገው መፈጠሩ በራሱ ያ ነገር የሚያፋትግ የሚያፎካክር ብዙ ሰጣ ገባዎች መፈጠራቸው በራሱ የችግሩ መገለጫና በትክክልም ሀሳብን የመግለጽ ነፃነት የሚንጸባረቅበት ሀገራዊ ምክክር መሆኑን የሚያረጋግጥ እንጂ ችግር ነው ወይ? እንዲሁ በአንድ ቀን መጥቶ ያ ሁሉን ችግር ያስተናገደ ብዙ ጉዳት ያስተናገደ ዛሬም ድረስ ብዙ መከራ እየተቀበለ ያለ ዛሬም የሚወራጩ ብዙ ባለጌ ልጆቻችን በየተለያዩ ሀገራት ላይ ተቀምጠው ራሳቸውን በነውር ሸጠው ውርደትን እንደ ጌጥ የሚለፈልፉ ልጆች ባሉበት ዛሬም የተሰራውን መልካም ነገር ለማፍረስ የሚተጉ ብዙ ጠላቶች ባሉበት ሀገር ላይ በቀላሉ መግባባት በቀላሉ የሆነ ነገር ላይ መሆን ይቻላል። አሁን እዚህ ጋር አስቄል ጋቢሳ ሰምታችኋል። አዲስ አበባ እንደዛ ነው። ይህን ሁሉ በዚህ ላይ እንደው የፖለቲካ ሰዎች ኦር ምናምን የነሱ የፖለቲካ የረከሰ ፍሬ አይደለም። የነሱ የማይረባ ትግል፣ የነሱ የባንዳነት ትግል፣ የነሱ አቋም የለሽ ትግል የወለዱ አይደለም ዛሬ ላይ ያለው ሀገራዊ ችግር። ከ66 ጀምሮ ያሉ ፖለቲከኞች ማፈር የለባቸውም። ሁሉ ዛሬ መፍትሄ እንዲመጣ ሲጥሩ ሲጣጣሩ ማየት ነበረብን። ጭራሽ መፍትሄ የሚመጣበትን እድል ሁሉ በዛ በቆሸሸ ማንነታቸው ሀገርን ሲያዋርዱ በኖሩበት ህሳቤና አመለካከት እየተራገጡ ችግር እንዳይፈታ ችግር በችግር ላይ እየተዋለደ እየተባዛ ህዝብም እፎይታ እንዳያገኝ ይሰራሉ። የሚናገሩት ንግግር የሚያመጣውን ጥፋት አስበው ይሰራሉ። ሰላም እንዳይመጣ ይሰራሉ። እስከዛሬ ድረስ አዋርደው እስከዛሬ ድረስ አጋለው እስከዛሬ ድረስ እነሱ በኖሩበት ዘመን እኮ ነው እነሱ የፈጠሩት የፖለቲካ ትርክት ዘመኔን ህይወቴን የቀማኝ ፍቅሬን አብሮነቴን የቀማኝ አብሮኝ ካለ ሰው ጋር ማንኛውም ነገሬን በጥርጣሬ እንዳይ ያደረገኝ የነሱ ወራዳ ተግባር እኮ ነው። ይሄው ባህር በር ያሳጣኝ ሀገሬን በክልል ከፋፍሎ ከወገኔ ጋር በአብሮነት እንዳልኖር ነፃነቴን የገፈፈኝ በጥርጣሬ እንድኖር ያደረገኝ እኮ የነዚህ የወራዶች ፖለቲካ ነው። ብዙ ሰዎች የህይወት ዋጋ የአካል መስዋዕትነት በየሀገሩ እየተሰደዱ ብዙ መከራ የሚያዩ በየባህሩ የሚሄዱት ወንድሞች ያን ሁሉ ዋጋ የሚከፍሉት እኮ ሀገሪቱን በፖለቲካ ስም የሚበጠብጡ የሚያበጣብጡ የሚሸጡ የሚለውጡ ነውረኛ የጉድ ልጆች በቤታችን ስለተፈጠሩ አያፍሩም። ዛሬ በእኔ ዘመን መጠው ሊያወሩ ይችላል ይፈልጋል። አንድ ሞባይላችሁም ሆነ የኢትዮጵያ ሞባይላችሁም ሆነ ኮምፒውተራችሁ በየወሩ አፕዴት ካልሆነ አይሰራም። አንዳንዱ እንደውም በጣም በቅጽበት አለ። እነዚህ አፕዴት የለሽ ሰዎች ግን ከምድራችን ቢሄዱስ? የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ብሔራዊ ንቅናቄ አብን ያቀረበውን የገለልተኝነትና አካታችነት ውንጀላ እንደማይቀበለው ሲያመለክት የሰጠ